ትናንትና በሰራሁት ቪዲዮ ምን ብያለሁኝ? ከሁለቱም ሳትሰሙ አትፍረዱ ብዬ ነበር። ለምን እሷም ስታወራ እሱም ሲያወራ መጀመሪያ ከሁለቱም ሰምታችሁ ፍረዱ እያልኩ ነበረ ቲክቶክ ላይ። አሰላሙ አለይኩም ረህመቱላሂ በረካቱ። እንዴት ናችሁ? ደህና ናችሁ ወይ? ያለሁ አልሐምዱሊላህ፣ ሁሉ ሰላም፣ ሁሉ አማን። እንዴት አረጋችሁ? ብርዱ እንዴት ነው? ጦርነቱ ስንል አሁን ደግሞ ዝናቡ ብርዱ እንዴት አረጋችሁ ውዶችዬ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ትናንትና እንግዲህ በሰራሁት ቪዲዮ ሳውዲ አረቢያ ላይ በተደበደበችዋ ልጅ ማለት ነው። ዛሬ ልጁ ወጥቶ መልስ ሰጥቷል። ሆዱ ላይ እጁን በጣም እንትን ተጎርቷል። እሱም በጨርቅ ተጠቅልሎ ነው ያለው። ለማንኛውም ቪዲዮ ልጋብዛችሁና እመለሳለሁኝ። ሰላም እንዴት ናችሁ? ትላንት ዛሬም ስለኔ ሚዲያ ላይ እየተወራ ነው። ሴት ልጅ እንዴት ትመታለች ምናምን ብላችሁ እያወራችሁ ነው። ማወቅ ያለባችሁ የእሷን ነገር ብቻ ነው ያዳመጣችሁት። እኛ እንደ ማንኛውም ቦታ አልሄድንም። የሄድንበት ቦታ መጠጥ ቤት እስተራሃ ነው እና እዛ ሄደን ከጓደኛዋ ጋር እኔ ጓደኛውን ነው የማውቃት። ኦልሬዲ አላውቃትም እሷን። ከጓደኛው ስለማውቃት ጓደኛው ጋር ትንሽ አፍ ለአፍ ተጣልተን ነበር ምናምን። ከዛን ልጅቷ ስንጣላ እሱኛው ባታ በመሃል ጠርሙስ ሰብራ እዚህ ጋር ወጋችኝ ማለት ነው። ተሰፋኝ እዚህ ጋም ሆዴም ላይ አለ እና ይሄን ሁሉ ጉዳት እሷ አደርሳብኝ እንደዚህ። ከዛን ደግሞ ሳይደንግጬ ነው ልጅቷን መተዋት። እንደማንኛውም ሰው ሴት ልጅ መምታት አግባብም አይደለም፣ እሱን አውቃለሁ። ግን ይሄ ነገር ራሷ መታ እኔ ላይ ዘላ ስትወጋኝ እኔም ደግሞ ሳይደነገጥኩኝና መተዋት። ሌሎች ጓደኞቼም ከአጠገቤ ነበሩ። ምንም በሶስት ምናምን መቱኝ ምናምን የምትለውን ደግሞ የለም እንደዚህ አይነት ነገር። ራሴን የመተዋት ያው ሁላችንም በዛ ሰዓት ኖርማል አልነበርንም። መጠጥ ቤት ማለት ታውቃላችሁ ሁላችሁም። ልጅቷ ደግሞ ዘር እኔ አማራ ስለሆንኩኝ ምናምን እኔ ዘር የለብኝም። ማንኛውም የሚያውቀኝ ያውቀኛል። ስለ ዘር እኔ ንክክች የለብኝም። ስለ ዘርም እያወራች ዘር እያለች ነው ነበርና እና የተጎዳችው እሷ ብቻ ሳትሆን እኔም ተጎድቻለሁ ማለት ነው። ማየት ትችላላችሁ። እስካሁን ደግሞ ከቤት ያልወጣሁት አሞኝ ነበር። ልጆች ሆስፒታል ወሰዱኝ። ከዛን ተሰፋሁኝ ምናምን ቤት ገባሁኝና ተኛው አሞኝ ነበር። እና ዛሬ ጓደኞቼ ሲነግሩኝ ወጣሁኝና ሰማሁኝ ነገር የምታወሩት ነገር አንድ ነገር ሳታሰሙ ሳሰሙ ምንም ነገር ያኔ የእሷን ብቻ እያወራችሁ ለምን እንደዚህ አረገ ለምን አረገ ብላችሁ ማሰብ አለባችሁና እሷ ብቻ ተጎጂ አይደለችም። እኔም ተጎድቼ ሆስፒታል ወጥቼ ቤት ነው ያለሁት ማለት ነው። እና ዘረኛም ላለችው ደግሞ እኔ ዘረኛ አይደለሁም። በዘር ምናምን እንትን የሚሄድ ሰው አይደለሁም። ማወቅ ያለባችሁ አንድ ነገር ሴት ልጅ መምታት ያግባብ አይደለም፣ እሱን አውቃለሁ። ግን ደግሞ እኛ በዛ ሰዓት ሁላችንም ማለት ነው መጠጥ ቤት ስለሆነ ኖርማል አልነበርንም። ተጣላን፣ ተፈጠረ። ይሄ ነገር ሲፈጠር እሷ ብቻ ተጎጂ አይደለችም ማለት ነው። እኔም ተጎድቻለሁ። ከሆስፒታል ነው የመጣሁት። ከዛም ጓደኞቼም ለሶስት ነው የሚመጡት ምናምን። እንደዚህ አይነት ነገር የለም። ብዙ ሰው አለ፣ እዛም ያለ ሰው አለ እና ሁላችንም ከዛ ወጥተን ሄድን። እኔ ተኝቼ አሁን የተነሳሁት ማለት ነው። ይሄ ነገር ራሱ ጓደኞቼ ነው ነገሩኝ። እንደዚህ ሚዲያ ላይ እየተወራ ነው ምናምን ተብዬ ወጣሁኝ ማለት ነው። እና ማወቅ ያለባችሁ ይሄ ነው። እና ልጅቷን ደግሞ አላውቃትም። ጓደኛውን ብቻ ነው ማውቃት። ከዚህም በፊት አንዴ በአይን አይቻታለሁ መሰለኝ። ጓደኛውን ነው ማውቃት እንጂ እሷን እናንተዋወቅም። የተፈጠረው ነገር ይሄ ነው። እና ተጎጂው እኔም ተጎጂ ነኝ ማለት ነው። እዚህ ጋርም ተሰፍቻለሁ። ነገሮችን ሳትረዱ እንዴት ነው ብላችሁ ሳትረዱ እንደዚህ ከመሬት ተነስታችሁ አትወሩ። ይሄ መልእክት ሼር አድርጋችሁ ስለዚህ ነገር እያወራችሁ ያላችሁት አዳምጡት ማለት ነው። እና እንደዛ ነው። አፋን ኦሮሞ ትንሽ ሲኒማ ሙጨቲ በቃ ኤዶ በቃ ባኒ በቃ ከሚሌው ሶንታኔ በከቲ ኢስተራጀ ደግሞ በከቲ በርቃናን ዳይነቲ አችቲ ዱርሰማዩ ናብሲ ወልረ ከላ ታውጅራ ታርሙዚ ጓደኛ ሲውጂን ድቆ ወልደምናን አካን ማፋን ኬስ ወልደምናን እና ዱፍቴቲ ነሪብዴ ቡርጭቆ ደና ነበበቀሽቴ ይችላል
asirras እና yeroo kana dhiiga ጊዜ arge rifadheetiin anis dha'e ያው nuti hundinuu ጊዜ san noormaala miti እና የተፈጠረው wanni uumame kana jechuudha amma olola waan hin taane akkana wanni akkanaa hin jiru bakkeetti wanni gosummaa Amaara Oromoo jedhanii wal lolanis hin jiru jechuudha. Ana mucattii wajjin afaan keessa ol dhabaa jiru dhuftee na waraante ani gaarqinaan rifadhee isis dha'ee bira deeme. Anis hospitaala ture hospitaala Armariif gabbee jechuudha mana jira ammas. Ana akkasii wanni jiru kanuma argitanii waan akkana akkamiin dubartii dhahaa. Laa dubartii dhahuun gaarii miti hin beekama. ግን ለፋ ጊዜ akkasii kaatee na dhuftu anis rifadhee bas dhiiga argaan rifadhee haala kana uumamee jechuudha. Wanni jiru kanuma ሼር godhati waliif walgeessaa haalli jiru kanuma. ቪዲዮውን እንዳያችሁት ነው። እዚህ ጋር ቲክቶክ ላይ ማንኛውም ሰው አረጋግጦ ያወራል። ማንኛውም ሰው አንድ ሴት ተመትቼ መጣሁ ታለች ሴት መገደፍ ግዴታችን ነው። ለምን ተመታሽ ብሎ መጠየቅ ግዴታችን ነው። ግን ወንዱንም መጠየቅ አለባችሁ። ያኔ አሁን ሀቢባ የምትሰራው ስራ የእውነት በጣም ነው ደስ የሚለኝ። እሷ ልክ እንደ ፖሊስ መረጃ አጣርታ ነው ያንን ሰው የምትናገረው ያንን ሰው የምትወቅሰው ሁለቱን አንድ ላይ አገናኝታ ነው እንጂ ዝም ብላ በዲያፈነው አይደለም የምታወራው። በጣም በማስረጃ የምታምን ግራ ቀኝ ሰምታ ነው ለሁሉም ሰው ትክክለኛ ፍርድ የምትሰጠው ሀቢባ ማለት ነው። የቀሩት ግን እሷን ብቻ ጠየቁ። አንዴ በዘር አመጡት፣ አንዴ በምን ሁሉንም ነገር አነካካችሁ ገብታ ማለት ነው። የእውነት ልጁን ዛሬ ሁላችሁም ቲክቶክ ላይ ሳታዩት አትቀሩም። ልጁ በጣም ነው የተጎዳው። እጁንም ሆዱም ላይ ጠርሙስ እንትን ብላ ሰብራ ነው የወጋችኝ አለ። ግን የኔም ማቃት አብራት የነበረችዋን ጓደኛዋን ነው እንጂ እሷን አላቃትም ብሏል። እና ልጅቷም ተጎርታለች፣ ልጁም ተጎርቷል። ግን አንድ ሰው ማለት ነው እንደዛ አርጋው ወግታው እንደዛ አርጋው ዝም ሊላት አይችልም። እንኳን አይደለም ባዲያ ወንድሟ ቢሆን እንደዛ አርጋው አይተዋትም። እውነት ለመናገር መጀመሪያ ማለት ነው ሰውና አሁን ሴትና ወንድ ተጣላ ቢያንስ ለማስታረቅ ሞክሩ። ታላስታረቃችሁ ደግሞ እዚህ ጋር መጣችሁ በሴትነቴ ተመታሁኝ በሉ። ያኛው አንደኛው አማራ ስለሆነ አንደኛው ኦሮሞ ስለሆነ አይደለም። ሁሉንም ነገር ወደ ብሔር አትውሰዱት። ሁሉንም ነገር አንድ ሰው አንድ አማራ ታጠፋ ያ አንድ አማራ ብቻ ነው ያን ነገር ያደረገው፣ ሁሉም አይደለም። በዛ ላይ ዛሬ ራሱ ዜድ መሲብ ሬጅስቱንና ዜድ ሰይዲ ፋኖ ቤት ምንድነው የተደረገው? ተታች ኮሜንተሮች ማለት ነው ኮሜንተሮች የሚጥፉት ኮሜንተሮች የእውነት በጣም የተረገመ ኮሜንተሮች አሉ። አሁን እዛ ጋር ዜድ ምን አደረገች? ዜድ አንድ ትግሪያዊ ስለሆነች ብቻ ለምን እዛ ጋር አንድ ሰው ብቻ ነው ያጠፋው? አንድ ሰው ባጠፋው ሁሉም ሰው መወቀስ የለበትም። እኔ ባጠፋሁት ለምን ተጎን ያለው ሰው ይወቀሳል? ሌላ ሰው የኔ ጓደኛ ታጠፋች የኔ ጓደኛ እንጂ እኔ ምን አደረኩኝ? ለምን እኔ እወቀሳለሁኝ? ለምንድነው ኮሜንት ስትጽፉ ለምንድነው እዛ ጋር ሰውና ሰውን የሚያነካካ ነገር ኮሜንት የምትጽፉት? ሰው እንዲታረቅ ሰው እንዲግባባ ጻፉ። የሆነ ጥሩ ነገር ጣፉ። አስተያየትም ካለ ደግሞ ለዛ ሰው በሚገባው መልኩ አስተያየት ጻፉ። ለምንድን በጣም ነው የሚገርመኝ ቲክቶክ ላይ ወላሂ አሁን ዛሬ ዜድን ያረጓት ነገር እዛ ጋር ኮሜንት ስታነቡ እዛ የሚሰደበው ሰው መናገር የማይፈልገውን ነገር ይናገራል። በቃ ማውራት የማይፈልገውን ነገር እንዲያወራ ታረጉታላችሁ። እኔ ቲክቶክ ላይፍ የተውኩት ማለት ነው በኮሜንተሮች የተነሳ ነው። በኮሜንተሮች የተነሳ እኔ የማላውቀው ሰው ጋር ስንት ሰው ጋር ተጣለው። ከዛ በኋላ ላይፍ አሁን ትቻለሁ። በፍጹም አልገባም ቲክቶክ ላይ። የሆነ ወሬ ስታመጡ ተታች መጥቶ የማታውቁት ሰው መጥቶ የሚያስጠላ ኮሜንት ነው የሚጽፍላችሁ። ያንን ኮሜንት አንብባችሁ ለዛ ሰው ስትመልሱ ጎናችሁ ላይ ያለው ሰው ደግሞ ይከፋል። ለምን? እናንተ በምትናገሩት ነገር እናንተ በምታወሩት ነገር መናገር ሳትፈልጉ እንድትናገሩ ያደርጓችኋል። ማውራት ሳትፈልጉ እንድታወሩ ያደርጓችኋል። አንዳንድ ኮሜንተሮች ማለት ነው። ማንንም ሰው መናገር ሳትፈልጉ ለነሱ መልስ ሰጣለሁ ስትሉ
ሌላ ሰው ጋር ትጣላላችሁ። ከምትወዱት ሰው ጋር ከምታቀርቡት ሰው ጋር እዛ ሰው ጋር ትጣላላችሁ። እና ባካችሁ ኮሜንተሮች ለምትጽፉት ነገር በስነ ስርዓት ጻፉ። ሰውን የማያጋጭ ሰውን የማያጣላ ሰውን የማይነካ ነገር፣ ትክክለኛ የሚሆን ፍርድ፣ ትክክለኛ ነገር ተናገሩ። አንድ ኦሮሞ ባጠፋው ሁሉም ኦሮሞ አይሰደብም። አንድ አማራ ባጠፋው ሁሉም አማራ አይሰደብም። አንድ ትግሬ ባጠፋው ሁሉም ትግሬ አይሰደብም። መቼም ይሄ 3 ብሔር ነው ይሄ ሁሉ መከራ። በቃ ይሄ 3 ብሔር ነው ይሄ ሁሉ ነገር የሚያመጣው። ይቺ ልጅ እኮ አሁን በብሔሯ ትታገድ፣ በብር ምክንያት ትታገድ፣ በምን ምክንያት ትታገድ የታወቀው ነገር የለም። አንድ ሁለተኛ ይቺ ልጅ በምን እንደተደበደበች አታውቁም። ምን አጥፍታ ከሱ ጋር ምን ተነጋግራ ይሁን ምን ብላ ይሁን ምን እንዲያጠፋች አይታወቅም። እሱን አቅርባችሁ ግራ ቀኝ ተመጠየቅ ይልቅ ለማንኛውም ጥሩ አደረጋችሁ፣ ሀብታሞች ናችሁ። ያ ሁሉ አንበሳ ትናንትና ጉቹ ራሱ አንበሳ ስታወርድ ነበረ ለልጅቷ ማለት ነው። ግን እዛ ጋር ደግሞ ልጁንም መጠየቅ አለባችሁ። ወንድ ስለሆነ ወንድ ሆኖ እሷን ስለመታት ብቻ ሳይሆን እሱም ተመቷል፣ እሱም ተወግቷል። ሰውን ለማስታረቅ ሰውን ለማቀራረብ ሞክሩ። ዝም ብላችሁ ብቻ ሆይ ሆይ እስከ ሌሊቱ 6 ሰዓት 7 ሰዓት ድረስ ያ ሁሉ ሰው ተቀምጦ አንድ ነገር አንድ እንኳን መፍትሄ ነገር የለውም። ያም የፈለገውን ያወራል፣ ያም የፈለገውን ያወራል፣ ይሳደባል፣ ይመላለሳል። በቃ ቲክቶክ መግባት ሁሉ ራሱ እስከሚያስጠላን ድረስ አንድ ሰውን የሚያስታርቅ ሰው፣ አንድ ሰውን የሚያግባባ ሰው፣ አንድ ሰው በቃ ምንም የለም። ሁሉም ፎሎ ለመሰብሰብ ቪው ለመሰብሰብ በቃ ራሳችሁን ለማውጣት ፌመስ ለመሆን ብቻ ነው እዛ ጋር የምትታገሉት እንጂ እውነት ለሰው አዝናችሁ አይደለም። ሁላችሁም ፌመስ ለመሆን ሰብስክራይብ ላይክ ለማገኘት ቪው ለማገኘት ብቻ ነው እዛ ጋር የምትሰሩት ቲክቶክ ላይ እንጂ እውነት ወይም ለተመታችዋ ወይም ለታገተችዋ ልጅ ብላችሁ አይደለም። እንደዛ ቢሆን በስነ ስርዓት አሁን ይችሊ ተመታው ብላ መጣች። አንተ የት ነህ? ና ግባ። ለምን መታሃል? ግራ ቀኝ ጠይቁ። ሀቢባን ደግሞ ለሀና ድምፅ አልሆነችም። እሷ አትሆንም። እሷ ምንም አይነት ማስረጃ ሳይኖራት አትሆንም። እሷ የተማረች ናት። የተማረች የእውነት የተማረች ናት። ምንም ማስረጃ ሳይኖራት ሶሻል ሚዲያ ላይ ወጣ አታወራም። ለምን? ነገ ተኋላ ምን እንደሚመጣባት ታውቃለች። ነገ ዘዝቃችሁ ከነ ልጆቿ ከነ ባሏ ስትረግጧት ትውላላችኋ። አሁን ወጥታ ብታወራ ትክክለኛ ነገር ሳትይዝ ብላችሁ ከቲክቶክ መንደር ሁላችሁም እየዘቀዘቃችሁ ስለምረግጧት እሷ ማስረጃ ሳትይዝ ወጥታ አታወራ። በጣም የተማረች ምሁር ናት እሷ። ወጥታ አታወራ። እናንተ እንደጀመራችሁ አንቦጫርቁት እንዴ! በጾም ምድር ጾም መጾም አልቻልን። ጾም ተተፈታ ሰው መኖር አይችል። በጾም መጨረስ እኮ ሰይጣን ተፈቶ ነው የተለቀቀባችሁ እንጂ ሰይጣን አልታሰረም ዘንድሮ። ለሁሉ የሙስሊምም የኦርቶዶክስም ጾም ገባ ተባለ እንጂ ሲጀመር ጾም ሰይጣን ይታሰራል ተባለ እንጂ ሰይጣን አልታሰረም። እንዲሁም ሰይጣን ነው ዘንድሮ የተለቀቀባችሁ። ከሁለቱም ጎን አዳምጣችሁ ፍረዱ። ከሁለቱም ጎን ሰምታችሁ ፍረዱ። አንድ ሰው ላይ ብቻ አትፍረዱ። ወይ ሴቷ ትሆናለች ተበዳይዋ፣ ወይ ወንዱ ይሆናል ተበዳዩ እንጂ ዝም ብላችሁ አንድ ጎን ብቻ ሰምታችሁ እንደ ከብት አትገፉ። አሰላሙ አለይኩም ረህመቱላሂ በረካቱ።